ልቤ ረፍ ይላል እደሰታለሁ አባቴ ስለው ኢየሱስ ኢየሱስ የሕይወቴ የሰላሜ ንጉሥ ኢየሱስ። ሰላማችሁ ይብዛ ይገባችሁ ያላችሁ የጌታ ሰላምና ጸጋ ይብዛላችሁ። ወንድማችሁ በረከት ላይ እስኪ ታባርጉ ይገባችሁ ያላችሁ ሰዎች መልካም ጊዜ ይሰጠናል። ለሰው አላወራም ችግሬን ላንተ ነው ምነግረው ምስጢርን ወዴትም አልሄድም ማንም ጋር መፍትሄ ያገኛለሁ አንተ ጋር አንተን ሳይ ጨለማዬ በራ አንተን ሳይ ሌሊቱም ነጋ አንተን ሳይ ተራራው ተናደ አንተን ሳይ ምንጩ ፈለቀ አንተን ሳይ ጨለማዬ በራ አንተን ሳይ ሌሊቱም ነጋ አንተን ሳይ ተራራው ተናደ አንተን ሳይ ምንጩ ፈለቀ ለሰው አላወራም ችግሬን ላንተ ነው ማሳየው ጓዳዬን ወዴትም አልሄድም ማንም ጋር መፍትሄ ያገኛለሁ አንተ ጋር መፈታቴን አውጃለሁ ለጠላቴ እነግረዋለሁ ታምር ሰርቶ በሕይወቴ ያዳነኝ ረድኤቴ ኢየሱስ ነው ኢየሱስ ነው ይህንን ያደረገው። ሃሌሉያ። ሰላም ይብዛላችሁ በጌታ የተወዳችሁ የጌታ ቤተሰቦች እስኪ ታባርኩ። ዛሬ እግዚአብሔር አምላክ መልካም ጊዜ ይሰጣል። አብረን እያመለክን ጌታን ከፍ እናደርገዋለን። ስሚ ለዘላለም የተባረከ ይሁን። ከሰዓት ፕሮግራም አለ አዲስ አበባ ጎሮ አካባቢ ጎሮ ትምህርት ቤት ፊት ለፊት ላይ ታገኛላችሁና እግዚአብሔር ከሰዓት ድንቅ ጊዜ ይሰጠናል። ምናልባት በአዲስ አበባ የምትኖሩ ሰዎች ልዩ ጊዜ ይኖረናል። ወደዛ በመምጣት የእግዚአብሔርን ክብር መካፈል ትችላላችሁ። ክራይስት ካውንትለስ ኢንተርናሽናል ቸርች የክርስቶስ የፊቱ ብርሃን ዓለም አቀፍ ቤተክርስቲያን ውስጥ እግዚአብሔር መልካም የሆነ ጊዜ ይሰጠናል። ብዙዎች ከስራት እየተፈቱ ብዙዎች ነፃ እየወጡ የእግዚአብሔርን ክብር ያየንበት ያለ ሰዓት ነው። ስለዚህ ድንቅ ጊዜ ይኖረናል እና አትጥፉ። ፕሮፌት ተሚም አለ፣ እኔም ወንድማችሁ ቤኪ አለው፣ አብነት አለ፣ ዘማሪ ደግሞ ሰል ያለና በጣም ድንቅ ጊዜ እግዚአብሔር ይሰጠናል። ስለዚህ የምትችሉ ሰዎች ብትገኙ በጣም የበረከቱ ተካፋይ እንደምትሆኑ ተስፋ አደርጋለሁ። ስለዚህ ከዚህ በላይ አልሄድም እና እግዚአብሔር መልካም ነው።
እስኪ የገባችሁ ያላችሁ ሰዎች ተባረኩ። ሰላም ይብዛላችሁ። ለምለም ሰላም ብያለሁ። ማሪ ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛል ወንድም እግዚአብሔር ስሙ የተባረከ ይሁን። ዮሐንስ ኢየሱስን በአገልግሎቱ ዮሐንስ አገልግሎት ኢየሱስን ማላክ ነውና ኢየሱስ እስኪመጣ ግን በስጋ ወራት ከ6 ወር ይቀድሟልና በኤልያስ መንፈስ የተገለጠ ነው። የእግዚአብሔርም ክብር በኃይል የሚሰራበት ማለት ስለ ንስሐ የመንግስትን ወንጌል በዮርዳኖስ ለአይሁዳውያን እየሰበከ የመጣ ነው እና ንስሐ ግቡ እያለ ያቀና ነበር ጎዳናውና ሊመጣ ስላለው ክርስቶስ ስለ ብርሃኑ ይመሰክር ነበር እና ሰዎችም እየመጡ በዮርዳኖስ ይጠመቁ ነበር ይላል እና ዮሐንስ ከእስከ አይደለም እና ኢየሱስን ማላክ ነው ስራው እና ኢየሱስ በመጣ ጊዜ ስፍራውን ለቀቀ ወዲያውኑ እና እኔ ሊያንስ አንተ ልትልክ ይገባል ነው ያለው። ስለዚህ አገልግሎታችን ክራይስትን ማላክ ነው፣ ኢየሱስን ከፍ ማድረግ ነው። በዝማሬም ሆነ በአምልኮም የተጠራንበት ትልቁ ዓላማ ስለሆነ ምናልባት በዚህ ምድር ቆይታ ውስጥ ብዙ ሰው እንደመሆናችን ሊገጥመን የሚችሉ ፈተናዎች ሊኖሩ ይችላሉ። ግን ፈተናውን ደግሞ መሸከም ማለት መፈተን ከምንችለው በላይ እግዚአብሔር አይፈትነንም። ስለዚህ ፈተናውን የሚያመጣ ከፈተናው ጋር መውጫን ያዘጋጅላችኋል ነው የሚለው። እግዚአብሔር ዛሬ በእናንተ ህይወት ከፍ ብለው ይታይ። ይሄ ነው መልእክቴ እና ኢየሱስ በህይወታችሁ፣ በስራችሁ፣ በላይፋችሁ፣ በአገልግሎታችሁ ከፍ ብለው ይታይ። ከዚህ ሌላ ክብር የለም። ዮሐንስ ለዚህ ነው በጣም ሄሮድስ ሊገለው አካባቢና የሄሮድስ የወንድሙ ሚስት እንደማትገባው በጣም ስርዓቱም ህጉም እንደማይፈቅድ ይቃወሙ ነበር። ከዚህ የተነሳ በወህኒ ሊገለው ነቢይ ስለሆነ ፈርቶ አስሮት አስቀምጦ ነበር ይላል እና ዮሐንስ መልእክተኞችን ወደ ኢየሱስ ላከ። ትመጣለህ የምትባል አንተ ነህ ወይስ ሌላ እንጠብቅ ብሎ ነው የላከውና ኢየሱስ እንዲህ ነው ለመጡት ሰዎች ያላችሁ፣ ያያችሁትን ሄዳችሁ መስክሩ፣ ንገሩት። ዲዳዎች ምን ይሆናሉ? ይናገራሉ፣ ደንቆሮች ይሰማሉ፣ እውሮች ይበራሉ፣ አንካሳዎች ይዘላሉ። የሰው ልጅ በምንድን ነው መጣ ያለውና የእግዚአብሔርን ክብር እየገለጠ በኃይል እንደመጣ ይናገራል። ስለዚህ ዮሐንስንም ጠይቆታል። ዮሐንስ ኢየሱስ ጋር ነው የላከው። ዮሐንስ እኔ ሊያንስ ነው በዮርዳኖስ ውስጥ በአንተ ልጠመቅ ይገባል እንጂ አንተ በእኔ ትጠመቅ ዘንድ አይገባም ነው። ለምን? ኢየሱስን አይቶ ራሱን ሲያስተያይ አዳማዊ ማለት ሰው ከስጋና ከደም ይላል እና ከውሃና ከመንፈስ ካልተወለደ ብሎ ዮሐንስ ወንጌል 3 ላይ ለአይሁድ ለምኩራብ አለቃ ኒቆዲሞስ ኢየሱስ የተናገረው ንግግር አለና ከስጋና ከደም የተወለደው ዮሐንስ ነው። የመጀመሪያው ውልደቱ በኤልያስ መንፈስ ስል ኤልያስ እግዚአብሔር በዘመን ውስጥ በኤልያስ ዘመን ላይ መሠዊያን እንደተከለ በምድሪቱ ላይ የኮበለለውን ልብ አጥምዶ ለአምላኩ እንደማረከ በምድሪቱ እግዚአብሔርን አንዱን አምላክ ብቻ ከፍ አድርጎ እንዳሳይ ይናገራል። ስለዚህ ዮሐንስን አንተ ብርሃን ነህ ብሎ ጠይቆታል። ዮሐንስ ግን እንደዚህ አለ፣ እኔ ስለ ብርሃን የሚመሰክር በነቢዩ ኤላ የተነገረው ቃል ይፈጸም ዘንድ መንገዱን የሚያሳይ አለ እና በኤርምያስ ላይ የተነገረው ቃል እንዲፈጸም አለ። እኔ በምድረ በዳ የጮኸ መጣ የሚል ድምፅ እንጂ ብርሃን አይደለሁም አለ እና የህይወታችን ብርሃን ዮሐንስ ምዕራፍ 1 ወደታች ላይ በእርሱ ህይወት ነበረች፣ ህይወትም የሰው ልጆች ብርሃን ነች ይላል። ብርሃንም በጨለማ ያበራል ይላል። እንግዲያውስ የተፈጥሮን ስርዓትና ይህን ጨለማ አይደለም። የተፈጥሮ ስርዓት ለመንፈሳዊ ነገሮች ግባት ናቸው እና ያንዳንዱ መንፈሳዊ ነገሮችን ካየ ነው ከተረዳ ነው ይናገራሉ፣ ምላሽ ይሰጡናል ስለ እግዚአብሔር ህልውና እና ስለዚህ ዮሐንስ ኢየሱስ ላይ ነውና ሂዱና ንገሩ ነው ያለው። ዮሐንስና ራሱ እንዳይጠራጠር ሄዳችሁ ንገሩ አለ። ዮሐንስ እሱን አይቶ ራሱን ሲያስተያይ ኢየሱስ የጽድቅን ስራ ሁሉ ትፈጸም ዘንድ ይገባል ነው ያለው። ለምን?
ተልኮ ኢየሱስ የመጣበትን ተልኮ እንዲፈጽም የጽድቅን ስራ እንዲፈጽም ክርስቶስ ስለመጣ በመታዘዝ እንዲያጠምቀውና ኢየሱስ ይናገሯል። ዛሬ አንድ ነገር ላለው እግዚአብሔር በላያችሁ ላይ እሱ ብቻውን ከፍ ብሎ ይታይ። የትኛውም ከክርስቶስ በቀር በህይወታችሁ ከፍ ሊል የሚፈልግ ሁሉ ዝቅ ይበል። ዮሐንስ ለዚህ ነው ብዙ መናገር የሚችለው፣ ምክንያቱም የአይሁድ ማህበረሰብ ሁሉ ወደ እርሱ መጥተው እየተጠመቁ ነው እና ልክ እንደ ዘመኑ አገልጋይ ቢሆን ኖሮ ይህን ያህል ህዝብ ተከታይ ስላለኝ እንዴት ለእኔ ዝቅ አላለም የሚል አይነት ነገር ይሉንታ ይዘው ነበር። ግን ዮሐንስ ስጋን አሸንፎ ለተጠራበት ዓላማ፣ ምክንያቱም በኤልያስ መንፈስ የሚነሳው ከማፀን መንፈስ ቅዱስ እግዚአብሔር የሞላበት ለምንድን ነው ሲባል የመንግስቱን ወንጌል የጽድቁን ወንጌል ክርስቶስን እንዲገልጥ ነው። ሊመጣ ስላለው ክርስቶስ መንገድን በቃ ሚያቀና ጎዳናውን ሚያቀና እና የትውልድን ልብ የአዋቂዎችን ልብ ወደ ህፃናት የህፃናቶችን ደግሞ ወደ አዋቂዎች ልብ ይለውጣል። ምን እያለ ነው? እንግዲያውስ ህፃናቶች የአዋቂ ልብ ሲሰጣቸው በጣም በጥበብ በእውቀት እግዚአብሔርን የሚያከብሩ ነገሮችን ሁሉ በማስተዋል የሚያደርጉ ልብ እንደሚሰጣቸው እና አመፀኛና ክፎችን ደግሞ የታበዩትን ልጆች ልብ ደግሞ ለአዋቂ እውቀት አላቸው። የልጅ ልብ ማንም እንደዚህ ብል ህፃን ልጅ ካልሆነ መንግስተ ሰማያትን አይወርስም ነው። ልጆች እንደዚህ ህፃናት በመካከላቸው ህፃን አቁሞ እንግዲህ ህፃናት ተንኮል የለባቸው። አዋቂ በጣም በእውቀታቸው በጣም እጅግ ከፍ ያሉ ያደጉ ምሁር ናቸው። በከተማ ውስጥ ለአንዳንድ ነገር እርቅ ሲፈጠር ብዙ ጊዜ አይታችሁ ከሆነ በጣም ጠና ትላልቅ ነገሮች ከተማ ላይ ሲመጡ አባቶች ጋር ነው የሚመጣው። ለምንድን ነው ሲባል የአባቶች ልብ የአባቶች እውቀት እጅግ በጣም ጠሊቅና ሰፊ ነው። ነገሮቹን አርቆ የማየት አለ። ስለዚህ ነው የህፃናት ልብ ለአባቶች ሲሰጥ ደግሞ ትዕቢት የለም፣ እውቀት ብቻውን ስለሚያስታቢ እና የልጅ ልብ ደግሞ በዛ እውቀት ላይ ከተሰጠ አይታበዩም። ይህን ነው የሚናገሩ። ስለዚህ ትዕቢተኞችን ወደ ጥበብ ያመጣል። አዋቂዎች ደግሞ እንዳይታበዩ የማስተዋልን መንፈስ ወይም እግዚአብሔርን የመፍራትን የጥበብን ስፒሪት ይሰጣል፣ መንፈስ ይሰጣል ነው የምለው። ስለዚህ በዚህ መንፈስ ነበር እና ወደ አይሁድ ማህበረሰብ የገባው። አይሁዳውያኖች ደግሞ ወግ አጥባቂ፣ ህግ አጥባቂ የአብርሃም ልጆች የተስፋ ዘሮች ናቸው እና የሙሴን ኦሪትን ህግ በጣም ጠንቅቆ የሚያውቁ እጅግ በጣም ምሁር ናቸው። ከዚህ የተነሳ ዮሐንስ አካል በቤተ መቅደስ ላይ ነው እሱ በምድረ በዳ የመጣው። ምድረ በዳ ጥራጊውን ጎዳናውን እያቀና ለምን ሲባል ሊመጣ ስላለው አዲስ ኪዳን በር፣ ሃሌሉያ በር ከፋሽ ነው። በቃ ኢየሱስ እየመጣ ነው እያለ ነው። በኃጢአታቸው እግዚአብሔር ወደ እናንተ እንዳይገለጥና የብሉይ ኪዳን ስርዓት ኃጢአት የሰራበት ሰው ስለ ኃጢአቱ መስዋዕት ይዞ ካልመጣ ይሞታል። ኃጢአት ይገላል። የኃጢአት ደሞዝ ሞት ስለሆነ በአዲስ ኪዳን ግን የኃጢአት ደሞዝ ሞት ነው ይልና የጸጋው ስጦታ ይላል። የእግዚአብሔር የጸጋው ስጦታ ይላል። እንግዲህ ጸጋው ከሰለሞን የሚበልጥ በዚያ ያለ አይደለም ነው። በሙሴ ህግ በክርስቶስ ጸጋ ነው የተሰጠን። እኛ ከጸጋ በታች ነን፣ ከህግ በላይ ነን። ግን ህግ አይደለም የሚገዛን፣ ህግ ኮናኝ ነው። ስለዚህ የጥላውን አገልግሎት የክብር የነበረውን ጳውሎስ ሲናገር ያ የሞት አገልግሎት በክብር ከሆነ እንዴት የመንፈስ ቅዱስ አገልግሎት በክብር? ስለዚህ ሊመጣ ስላለው ክብር ሃሌሉያ መንገዱን የሚያዘጋጁ ልክ ኢየሱስ በአህያው ውርንጭላይቱ ተቀምጦ ወደ ናዝሬት ከተማ ሲገባ የናዝሬት ህዝብ ሲቀበሉ ጌታ ኢየሱስ ክርስቶስን ኢየሱስ በመንፈስ ዲዘርን ከተማይቱን ሲያደርግ ጭፍራ እንደከበባት፣ ጋኔኖች እንደከበቧት፣ መናፍስቶች ደም ሊያፈሱባት ኃጢአት በሰዎች ላይ እየሰለጠነ እንዳለ ነው ያዩ። በጣም የሚገርማችሁ ግን ኢየሱስ በውርንጭላይቱ በነቢዩ የተነገረ ቃል ሊፈጸም ዘንድ ነው። ምክንያቱም የሰላም አምባሳደር፣ ድንቅ መካር፣ ኃያል የዘላለም አምላክ እንደሆነ ክርስቶስ የተነገረው ልክ መዝሙር ምዕራፍ 2 ላይ ያለውም ቃል ነው ኤርምያስ ያየው ተፈጸመ ያለው እና ኢየሱስ እየመጣ ሆሳና ሆሳና ነው በጌታ ስም የመጣ የተባረከ ነው ያሉ ይቀበሉት ነበር እና ዘንባባ ዝንጣፍ እያነጠፉ ምንድነው ስባል ዮሐንስ ኢየሱስን ነው የገለጠው። በዘመኑ ሁሉ ክራይስትን ነው። ጋድ ብሌስ ዩ ጊፍት ያደረጋችሁ ያሉት አመሰግናለሁ። እና ኢየሱስን ማሳየት ነው ስራው። ለዚህ ነው ስለተጠራጠረ ነው ኢየሱስ አሁን ዮሐንስ አልቆ ስራውን ፈጽሞ የጽድቅን ስራ ኢየሱስን አጥምቆ ሰማይም ተከፈተ ይላል አይደል? እና በጣም ሰማይ አንደኛ ሰማይ ነው የተከፈተው። በዮሐንስ ሲጠመቅ በዮርዳኖስ ዮሐንስ አንድ ነገር ነው ያለው። ኢየሱስን ከማጥመቅ መጀመሪያ
እኔ ለንስሐ በውሃ አጠምቃችኋለሁ ነው። የመጀመሪያው ውልደት ከስጋና ከደም ስል ሴክሹዋል ኢንተርኮርስ ጋር የተያያዘ ነው። ሰው ከወንድና ከሴት ፈቃድ ከሁለቱ ይመጣል ነው የመጀመሪያው። የሁለተኛው ከመንፈስ ስል በክርስቶስ ኢየሱስ በማመን ውልደትን ነው የሚናገረው። ስለዚህ አዳማዊ ኃጢአትን ማስወገድ፣ በአዳም የገባውን ኃጢአት ማስወገድ። ስለዚህ ኢየሱስ እየመጣ ያለው ምሳሌ ኃጢአት ኖሮበት አይደለም። በዮርዳኖስ ሊጠመቅ በዮሐንስ የመጣው ዮሐንስ የጽድቅን ስራ ይፈጸም ዘንድ በነቢይ የተነገረው ቃል ይፈጸም ዘንድና ምሳሌ ሊሆን ነው እንጂ ኃጢአት ኖሮበት አይደለም። ለዚህ ነበር ዮሐንስ ኢየሱስን ባየ ጊዜ ራሱን ተመልክቶ እኔ ባንተ ልጠመቅ እንጂ አንተ ወደ እኔ ትመጣለህ። ቀድሞ ግን ለነሱ አይሁድ ማህበረሰብ የተናገረ የነበረው ምን እያለ ነው? እኔ ስለ ንስሐ በውሃ አጠምቃቸዋለሁ አለ። ከኔ በኋላ ግን የሚመጣው እጅግ የበረታ ነው አለ። እጅግ የበረታ እና እሱ አለ ለንስሐ በውሃ ያጠምቃችሁ ማለት በመንፈስና በእሳት ነው የሚያጠምቃችሁ ነው። ምን እያለ ነው? በራሱ ህይወት ነው። ስለዚህ የእግዚአብሔር መንፈስ አለበት እና ክርስቶስ ኃጢአት አዳማዊ ኃጢአትን ወይም አዳማዊ ማንነትን በሚያስኪድ መንፈስ ህይወታችሁን ከእግዚአብሔር ጋር እርቅን ሊፈጽም ይችላል ነው ያለው። ሚውት አድርጉልኛል እና እግዚአብሔር ያክብራችሁ። ስለዚህ ምን እያላቸው ነው? እና ዮሐንስ የተናገረ ያለው መንፈስን ይሰጣል ነው፣ ህይወትን ይሰጣል ነው ለሞተው ሰውነታችሁ ወይም ከእግዚአብሔር ለራቀ ለዚህ ማንነታችኋል ኢየሱስ ህይወትን ይሰጣል። የእግዚአብሔርን ህይወት የእግዚአብሔርን መንፈስ። ለዚህ ነው የእግዚአብሔር የጸጋው ስጦታ በልጁ በክርስቶስ የዘላለም ህይወት ነው። የዘላለምን ህይወት ይሰጣል በመንፈስ ቅዱስ። በእግዚአብሔር መንፈስ ትጠመቃላችሁ በእሳት። ከዛ ምን አለ? መንሹ በእጁ ነው አለ። መንሽ ውዱማ ወቅት ላይ መከር በደረሰ ጊዜ ሲወቀጥ የሚያጣራ ነው ወይም የሚያበጥር ነው። ምን እያለ ነው? በንስሐ ፍሬ ለሚያዘጋጁ ሰዎች ወደ እግዚአብሔር መከር ወይም መንግስቱ እንዲመጡዋል። ከነሱ ህይወት የትኛው ነው? አዳማዊ ህይወት፣ የጽድቅን መንገድ እንዳትከተሉ፣ እውነትን እንዳትፈልጉ፣ የእግዚአብሔርን ህይወት በምድር ላይ እንዳትኖሩ በህይወታችሁ ላለ እውነተኛውንም የሚመጣ የእግዚአብሔር መንፈስ አለ። ምን ያደርገዋል? ያጠረዋል ነው። ልክ የዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ተክል ማለት ነው። እውነተኛ የወይን ግንድ እኔ ነኝ አለና ገበሬው አባቴ ነው። ስለዚህ ዮሐንስ ኢየሱስን እያላቀው ነው፣ ከፍ እያደረገው ነው። ይህን የሚናገረው ለምን? እንደ አንድ አይሁድ ማህበረሰብ የእግሩን የጫማውን እንኳን ጠፍር ይፈታው ዘንድ የማልገባ ከኔ ኋላ የሚመጣ እጅግ የሚበረታ ነው። እንግዲህ ውስጥ አይሁዳውያን ማህበረሰብ ውስጥ አንድ ሎሌ ጆሮ የተበሳ ለጌታው ባሪያ የሆነ በቤት ውስጥ የሚያገለግል ሰው ጌታው ሳይፈቅድ የጌታውን ማለት እንግዲህ ውስጥ አይሁዳውያን በጣም ኬርፉል ማን ናቸው? በጣም ጠንቃቃ ናቸው እና ሰማራውያኖችን ወደ እነሱ እንኳን መዞር ወይም ሌላ ወዳልተጠሩ በእግዚአብሔር ኪዳን ወዳልተሰጣቸው አሕዛብ ጋር ንክኪ የላቸው እንደ እርኩስ ስለምትጸየፉት። ምክንያቱም ራስ እግዚአብሔር ወደ ተሰጣቸው ትእዛዛትን በመፈጸም እንደ ጻድቅ ራሳቸውን ስለሚያስቡ ይህን ኃይል ክሊር ላይ በጣም ኬርፉል የሆኑ መጽሐፍ ቅዱስን መጽሐፍትን በጣም ጠንቅቆ ኦሪትን ሕግ የሚያውቁ ናቸው እና የተናገረ ያለው። ስለዚህ አንድ አይሁዳዊ ማህበረሰብን ጌታው ሳይፈቅድ ሎሌው መጥቶ ሊነካው አይችልም። እሱ ያለበት ሊቀርብ አይችልም፣ ሊገባ አይችልም። ሲፈቅድ ብቻ ነው የሚመጣው። እንደደፈረ ነው የሚቆጠረው። እና ዮሐንስ የተናገረ ያለው ምን ያለ ነው? እኔ ባሪያ ነኝ ነው። ኢየሱስን ምን ያለ ነው? ልጅ ኢየሱስ ጌታ ነው ያለ ነው። አንድ አይሁድ በአባቱ ቤት የአይሁዳውያን ወይም አንድ አይሁድ የአይሁድ ሰው ልጁ በቤት ውስጥ ሁሉን የመግዛት ወይም ልጁ ሁሉን የመውረስ እድል አለ። ዮሐንስ የተናገረ ያለው ክራይስትን የእግዚአብሔር ልጅ ነው። እኔ ባሪያ ነኝ ነው። እና አይሁዳውያን ሎሌ እንደሚጸየፉ ሁሉ በኃጢአት ምክንያት ከአዳም ዘር ጋር ንክኪ አለኝ። ስለዚህ አለ እሱ ጻድቅ ነውና እሱ ጋር ለመቅረብ እንኳን ብዙ ነገር ይቀረኛል አለ። እንደ አይሁድ ስርዓትና መስፈርት። ምክንያቱም የዘካርያስ ሚስት ኤልሳቤጥ ከአሮን ወገን ናት ይላል። አሮን የክህነትን ስርዓት በእግዚአብሔር ቤተ መቅደስ እስራኤልን ሕዝብን በፊቱ በክህነት ስርዓት የሚያገለግል ነው። እዚህ ነው የዓለምን ኃጢአት ሁሉ ኢየሱስ ላይ አሸከመ ይላል። እጅ በመጫን አስተላለፈ። እኔ ዛሬ አንድ ነገር ላለው ኢየሱስ በህይወታችሁ ልቆ ይታይ። በእውነት በኑሯችሁ ልቆ ይታይ። ዮሐንስ እንዳይጠረጥር ነው ኢየሱስ መልሶ ሄዳችሁ ያያችሁን መስክሩ ነው ያለው። ተስቲሞኒ የተናገረ ነው። በቃ አሁን ያለውን አገልግሎት ሄዳችሁ ንገሯል።
ላባሺ ብራታ ካባ ያዴራ ላባዳ ጋናማ ሲፕራታ ካላ አራ እግዚአብሔር በኢየሱስ ክርስቶስ ስም በኃይሉ ይንካችሁ። በዚህ ማለዳ በመንፈሱ ይንካችሁ፣ በክብሩ ይንካችሁ። እግዚአብሔር በመንፈሱ ሲነካ ኃይል ስትሞሉ የእግዚአብሔር እጅ ከእናንተ ጋር ይሆናል። የሚገርማችሁ ታውቃላችሁ፣ ዮሐንስ ኢየሱስ እስኪመጣ ነበር የ6 ወር በስጋ ወራቱ ቀድሞ የመጣው። ግን ኢየሱስ በዘላለም አምላክ ነው። ማቴዎስ እንጂ ከአብርሃም ዘር ስለመምጣት የሚናገረው ዮሐንስ ላይ ሲናገር ቃል ይለዋል። ተወለደ ብሎ የሚጀምር ነገር አታገኙም ዮሐንስ ወንጌል ላይ። ዮሐንስ ወንጌል ላይ ያለና የሚኖር አልፋና ኦሜጋ መጨመሪያና መጨረሻ ፊተኛና ኋለኛ ስለመሆን ዘላለማዊ አምላክ ድንቅ መካር መሆኑን እዛ ጋር ነው የሚያሳየው። ስለዚህ ዮሐንስ ኢየሱስ እስኪመጣ ነው። ኢየሱስን ማላቅ ነው። ሲመጣ ዮሐንስ አገልግሎት እስከ ኢየሱስ ነው። ኢየሱስ ከፍ አድርጎ ኢየሱስ ባለበት ላይ አገልግሎቱን አቆመ። ዮሐንስ ማለት ዴድ አረገ ማለት ነው። እኔ እላለሁ እንትና ባለበት ላይ አገልግሎታችሁ አይቁም፣ እንትና ባለበት ላይ እንትና አለቃችሁ አይቁም። ወይም እናንተ የምትወዱትን ነገር፣ ምክንያቱም ከኔ ይልቅ አብልጣችሁ የምትወዱትን ነገር እግዚአብሔር ምን አደርጋለሁ እሱን ወስዳለሁ ይላል እና ለኔም ሊሆን አይገባም ይላል። ስለዚህ አገልግሎታችሁ ክርስቶስን ገልጦ ይለፍ። ላይፋችሁ፣ ኑሯችሁ፣ ስራችሁ፣ ቢዝነሳችሁ ኢየሱስን ገልጦ ይለፍ። ቸርች ስትመጡ ሰንበትን ጠብቃችሁ፣ ሰው የሰንበት ጌታ እንጂ ሰንበት የሰው ጌታ አይደለም። ምክንያቱም ሰንበትን ጠብቃችሁ ቸርች መጣችሁ ምናልባት አንድ እሁድን ብቻ በመስጠት ያን የሆነ ነገር ብቻ አይታችሁ የምትሄዱ አይነት ሰዎች ሳትሆኑ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከሳምንታት ሳምንታት፣ ከቀናት ቀናት 24 ታይም፣ ከወር ወራት 12ቱን፣ ከዓመት ዓመታት፣ ከዘመን ዘመናት እግዚአብሔር ልጅ ኢየሱስን አገልግሎታችሁ፣ ቢዝነሳችሁ ገልጦ ይለፍ። ክራይስትን ይግለጥ። እሱን በመግለጥ እንዴት ደስ የሚል በጣም እኔ ዛሬ በዚህ መንፈስ የተባረኩ እኛ ጋር ከሰዓት ፕሮግራም አለ። በጣም ክራይስት ካውንትነስ የክርስቶስ ፊቱ ብርሃን ፕሮፌት ተሚ የእግዚአብሔር ሰው አለ፣ እኔም አለ፣ ፕሮፌት ዘማሪ ፕሮፌት አቢም አለ፣ ዘማሪ ሰማልና ድንቅ ጊዜ እግዚአብሔር ሲስላለ ይሰጠናል። አዲስ አበባ የምትኖሩ ሰዎች እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ጊዜ ካላችሁ ዛሬ ምናልባት የዘነበ ነው፣ ጎሮ አካባቢ ትምህርት ቤት ፊት ለፊት መምጣት ትችላላችሁ። 11 ሰዓት ተኩል ላይ ይጀምራል ፕሮግራማችን እና እግዚአብሔር እስከ 2 ተኩል ድረስ አለና ጌታ ድንቅ ጊዜ ይሰጠናል። ስለዚህ ኢየሱስን በመግለጥ አገልግሎታችሁ ይለፍ፣ አገልግሎታችሁ ይለቅ። ክርስቶስን በመግለጥ አገልግሎታችሁ ይለቅ። የሆነ ነገር ስትገልጡ፣ ምክንያቱም ለራሳችሁ ለስጋ ሐሳብ ስትሮጡ፣ በተለያየ ነገር ራሳችሁን ስታጠላለፉ፣ ባልሆነ ስፍራ ጊዜያችሁን ማርታን ታስታውሳላችሁ። ኢየሱስ ክርስቶስ መጥቶ እንደ እንግዳ ቤታቸው ገብተው ቁጭ ብሎ ሳለ ማርታ ግን በሚያልፈው ስጋዊ ነገር ተባከንና ትደክም ነበር። ጌታ ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? ማርያም መጣ እንድትረዳት ጌታ ኢየሱስን ጠየቀቻት። መምህር ሆይ አለች፣ ጌታ ሆይ ስለምንድን ነው ዝም የምትለው? እኔ ቤቱ ሽርጉድ እያልኩ እየሰራው አንተን ልቀበል እየለፋው፣ እሷ ግን ቁጭ ብላለች። ክርስቶስ ምን እንዳለ ታውቃለህ? ማርታ ሆይ አለ፣ ባከንሽ ነው ያላት። እባካችሁ ዘመናችሁን በቀልድ አይባክን፣ ዘመናችሁ በከንቱ ስፍራ አይባክን። ማርያም የማይወሰድባትን እድል አግኝታለች ይላል። ምንድነው ማርያም የማይወሰድባት እድል አግኝታለች? እንግዲውስ ጌታ ኢየሱስ ክርስቶስ መልአኩ ገብርኤል የምስራቹን ሲያበሰርላት 3 ነገር ተናግሯል እና ከነዛ አንደኛ በእግዚአብሔር የተመረጠች፣ ሁለተኛ ጸጋ የሞላባት፣ ሶስተኛ ከሴቶች የተለየች ብሏል። ምክንያቱም እሷ ራሱ ወንድ እንደማታውቅና ምክንያቱም ይህ እንዴት ሊሆን ይችላል ስለሌሉ ላይ ሊጸልይልሻል ነው ያለው። ስለዚህ አሁን ምንድነው ሲባል ከጌታ እግር ስር ቁጭ ብላ የህይወትን ቃል መካፈል ወይም መስማት እንደ ተራ ነገር አትቁጠሩ። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው ይላል መጽሐፍ ሲናገር። ብዙ ከምትናገሩ ብዙ የምትሰሙን። እኔ ራሱ አሁን እዚህ ውስጥ እግዚአብሔር ረድቷችሁና በጣም ከኔ የተሻላችሁ ልትኖሩ ትችላላችሁ። ነገር ግን
የማስተማር ብቃት ማለት እግዚአብሔር ጸጋውን ከሰጣችሁና ማስተማር ትችላለህ። ዝም ብዬ ቢሰማ እባረካለሁ። በመስማት ውስጥ ብዙ ነገር አተርፋለሁ። ብዙ ነገር አተርፋለሁ። ስለዚህ ነው ማርታ እንዲህ አለ፣ ባከንሽ አላት። ማርታ ሆይ አለ እውነት እልሻለሁ ባከንሽ። ዘመናችሁን የት ነው ያባከናችሁት ያላችሁ? ሲዝናችሁ ምን ላይ ነው ያባከናችሁት ያላችሁ? እግዚአብሔር የሰጠው ወጣትነት አፍላ ወጣትነታችሁን ጉብዝናችሁን ምን ላይ ነው ያባከናችሁ ያላችሁት? ልንገራችሁ፣ እንደ ዮሐንስ ማባከን ካለባችሁ በህይወት መንገድ ላይ አድርጉት። እግዚአብሔርን በመግለጥ አድርጉት። እድሜያችሁ እንኳን እሱን እያሳያችሁት ይለቅ፣ ትርፍ አለ። ዘማሪ የፊ እንዳለ ሙሴ አይቶ ብድራቱን የልጅ ልጅ ንግስናውን ንቆታል እግዚአብሔር ብሎ ዋጋውን ክብሩን ተመነው። አረ ለኔ ትልቅ ዕድል ነው ከአንተ ጋር የምኖረው፣ እንኳን አገልጋይ መሆኔ ይበቃል ባሪያ መባል። የኔ መጨረሻ ጥግ እርካታዬ መገኘት ስኖር በቤት በጓዳይ፣ ያን ጊዜ በፍጹም ልብ እረካለሁ። ፊትህን ያየውን ጊዜ ጠግባለሁ። ይሄ ልቤ ተመኝቶሃል ልኖር አንተ ጋር፣ ባልበላ እጠግባለሁ። አያችሁ፣ አርቆ ማየት፣ አሻግሮ መመልከት፣ ብድራታችሁን ማሰብ፣ ክርስቶስን መከተል መስቀል መሸከም ስለመሆኑ ኢየሱስ ተናግሯል። እኔን ሊከተለኝ የሚወድ ቢኖር ራሱን ምን ያርግ? ይካድ፣ መስቀልንም ይሸከም። ምን ያለ ነው? እኔ የተቀበልኩትን መከራ፣ ሃሌሉያ። በዚህ ማለት ክርስቶስን የጽድቅን ህይወት ወይም በክርስቶስ ያገኛችሁትን ጽድቅ እስከ ፍጻሜ ይዛችሁ በእግዚአብሔር መንፈስ እንዳትጸኑ የሚፈልጉ አንዳንዴ ካመናችሁት ከሚያምኑ ፕሮቴስታንት የሚመጣ ሰልፍ አለ። አንዳንድ ጠላት ይዞ የሚመጣው አለ። አንዳንድ በስጋ ምኞታችን እየተሳብን የምናመጣው ነገር አለ። አንዳንድ ሰይጣን የሚያመጣው ነገር አለ። በአራቱም አቅጣጫ የህይወትን መንገድ ይዛችሁ ጽድቅን ማለት የክርስቶስን ጽድቅ ለብሳችሁ የእግዚአብሔርን ሐሳብ ይዛችሁ ስትነዱ ስጋችሁ የመጀመሪያ ይኮንናችኋል። ስጋችሁ ጠላት ነው የሚሆነው። ሁለተኛ ደግሞ ኢየሱስ አይሁዳውያን ማህበረሰብ አንተ የእግዚአብሔር ልጅ አይደለም ጋኔን አለብህ ያሉ የተደረገ ያለው በእናንተ የተገለጠ ያለው የእግዚአብሔር ህይወት በራሱ አጠገባቸው አጠገባቸው የሚኖሩ ሰዎች አንዳንዱ አምኖ እንዲቀበል ያደርጋል፣ አንዳንዱ ደግሞ እንዳይቀበል ሰልፍ ያስነሳል። እኔ ግን እላለሁ ዛሬ በዚህ ሁሉ ውስጥ ግን እስከ ፍጻሜ የሚጸና እርሱ ይድናል ያል መጽሐፍ ሲናገር። ስለዚህ መስቀልን ስለ ክርስቶስ መከራ እንደተቀበለ እና ክርስቶስን ተቀብላችሁ በክርስቶስን በመቀበላችሁ ምክንያት የሚመጣ መከራ እንዳለ የተናገረ። ዘርዘሪው ሊዘራ ወጣ አይደል? ዘራው ይላል። እሾክ ውስጥ፣ መንገድ ላይ፣ ጭንጫ ላይ፣ ደግሞ መልካም መሬት ላይ። ከዛ መንገድ ላይ ያለውን ሰው ረገጠ፣ ገደለው ይላል። ለምን? ስር መስደድ ስላልቻለ። ድንጋይ ላይ ያለውን ወፍ በላው ይላል። እሾህ አነቀና ገደለ ይላል። መልካም መሬት ላይ ያለው አፈራ ይላል። ምንድነው ሲባል የልባቸውን አይነት ነው። ዘሪው የእግዚአብሔርን ቃል ይዘራል፣ የሰው ልብ ላይ ግን ብዙ አይነት። ስለዚህ እሾህ ውስጥ የወደቀው ይላል የዚህ ዓለም ይላል አይደል? የዚህ ዓለም የሥጋ ሐሳብና ምኞት ይላል ምን ያደርገዋል? ያታልለዋል። የተዘራውን የእግዚአብሔርን ቃል ሜዲቴሽን እንዳያደርግ ወይም እንዳያስተውል ያንቀዋል፣ ይገለዋል ይላል። ዛሬ አንድ ነገር ላለው እግዚአብሔር ምስክር፣ ህይወታችሁ በክርስቶስ የተቀደሰ ይሆናል። የተዘራው ዘር በህይወታችሁ ላይ እንዳያፈራ፣ የጽድቅን ህይወት እንዳታፈሩ፣ በኑሯችሁ ክርስቶስ እንዳትገልጡ፣ የክርስቶስ ኃይል በሙላት በላያችሁ እንዳይገለጥ የትኛውም እንቅፋት የሆነ ዛሬ ከናንተ በኢየሱስ ስም ይለያል። አላኩ ብራታስካን ይሄ የመለክት ኃይል ቃል ክርስቶስን አልቅ ነው። በቃ ሌላ ነገር አይደለም። የላቀውን ክርስቶስን ማየት ነው። ሃሌሉያ። የላቀውን ክርስቶስን ካየህ በልቀት መንፈስ እንጂ የምትመላለሰው የበታችነት መንፈስ ተሰምቶ አይደለም። የሆነ ሰው ሲበዛ ሞቆ የሆነ ሰው ስድ አይበርድህም። ታውቃላችሁ፣ አትሞስፌሩ የሆነ ሲቀያየር
አንዴ ሙቀታማ አንዴ ብርዳማ እንደሚሆን የሰው ልብም በነገሮች የተመሰረተ ነው እይታው። አይኖቹ ምድረ በዳን ካዩ ተስፋ የመቁረጥ በጣም ኮምፎርቲብል የሆነ የሚመችበት ስፍራ ሲያይ ተስፋ የመታደስ በእንደዚህ እኔ ግን አንድ ነገር ላል ይሄ አይደለም። ይሄ ሁሉ በዚህ ዓለም ነው ያለው። ምድረ በዳውን በዚህ ዓለም ነው፣ የሚመቸውን በዚህ ዓለም ነው፣ ስጋዊውን በዚህ ዓለም ነው። አንድ ነገር ላለው ግን ከዚህ ዓለም ያለፈ ህይወት አላችሁ። አራ አንድ ሰው ሞት የተሻገረ አለ። ከዚህ ህይወት ያለፈ የላቀውን አለቃችሁ ማየት። ኢየሱስ መስቀል ላይ ተሰቅሎ አልቀረም። ሃሌሉያ። መስቀል ላይ መከራችንን ተቀበለ፣ ስለ ኃጢአት መስዋዕት ከፈለ፣ ከመስቀል ወረደ። መስቀል ላይ አትቅሩ፣ ተንጠልጥላችሁ እዛ አትቅሩ። መከራ ነው። ስለ ኃጢአት የሚከፈል መስዋዕትነት የሮም ሕግ በሚፈቅደው መንገድ ኃጢአት የሰራ ወንጀለኛ ማንም በመስቀል ይቀጣል። የኢየሱስ ግን እንደዚህ አይደለም። ኃጢአት ኖሮበት አይደለም። ደዌያችንን ተሸከመ ነው ያሉ። ሰው የሚወደው ዘንድ ደም ግባት የለም። በእግዚአብሔር የተቀሰፈ የሕማም ሰው ይመስል ነበር ይላል። ደዌያችንን ተሸከመ ይላል። የበደላችንም ተግሳጽ በእርሱ ነበር። እኔ አንድ ነገር እላችኋለሁ፣ ይህ ሁሉ መስዋዕትነት የተከፈለው ላንተ ነው፣ ላንቺ ነው። ላራሺ ካዳላባስ ከሜራ ባዳጋባስ የተባረከ ሰው አሜን ብሎ ይቀበለኝ። አሜንታ የማይተናነቀው ሰው አለ። ይሁንልኝ ማለት ነው። ተስማምቻለሁ ከሐሳቡ ጋር። አሜን። በዚሁ መንፈስ እግዚአብሔር ህይወታችሁን ይባርካል። ልንገራችሁ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ ነው። ጽድቁ ክርስቶስ ነው። መንግስቱ የእግዚአብሔር ሐሳብ ነው። ክርስቶስ ባለበት የእግዚአብሔር ሐሳብ ነው ፎሎ የሚያደርገው። የእግዚአብሔር መንፈስ እንኳን በመጣ ጊዜ ስለራሱ አይደለም የሚናገር፣ ወደ እውነት ይመራቸዋል። እውነት በዮሐንስ 14:7 ላይ ሲናገር እውነት ህይወትን መንገድም እኔ ነኝ ያለው ክርስቶስ ነው፣ ዮሐንስ 10 ላይ። ስለዚህ ወደዚህ ህይወት ነው የሚያመጣችሁ፣ ወደዚህ እውነት ነው የሚያመጣችሁ። ያንን የእግዚአብሔርን ኪንግደም ውስጥ ያለውን ሐሳብ ነው የሚያበራላችሁ። አራ በጌታ በኢየሱስ ክርስቶስ ስም እኔ ለአንድ ሰው እናገራለሁ። በዚህም እግዚአብሔር አምላኬ ሆይ በዚህ ሰዓት በህይወታቸው ላይ ያልተጠበቀ ያንተ የጽድቅ ሐሳብ ይገለጥ። ከእንጀራ ያልፋል። እንጀራ አባስቶ ኢየሱስ ካበላ በኋላ ደቀ መዛሙርቱን ከእንጀራ ለሚበልጥ ፕሮግራም ነው የወሰዳቸው። ሂዱ ተሻገሩ ማዷል። ተሻገሩ። 5000 አባ አወራ አባስቶ ወደ አብልቷል። ወደ 7000 የሚያል ቅርጫት እኮ 7000 የሚያል ህዝብ በልቷል። ቅርጫት ተነስቷል። ወደ 7 መሶብ የሚያል ወደ 12 የሚያል እንጀራ አባዛልን ብለው ተገርመዋል። ሌላ ያን ተገርሞ ሳያበቁ ኢየሱስ ክርስቶስ ወደ ጥብርያዶስ ባህር ዳር መጥቶ እንዲያል ተሻገሯቸዋል። እሱ ግን ወደ አንድ ስፍራ ተራራ ወጥቶ ይጸልይ ነበር፣ ፕራይ ያደርግ ነበር። በአራተኛው ክፍለ ሰዓት ላይ እነሱ በወጀብ ተይዙ። ተሻገር ያለውን ዛሬ በኢየሱስም ወደሚበልጠው ወደ ላቀው ያሻግራል። ከእንጀራ ወደሚያል ፕሮግራም እግዚአብሔር ወደ ሐሳቡ ያመጣቸዋል። ወደ ጸጋው ዙፋን ፊት ደርሳቸዋል። እግዚአብሔር ምስክሬ በመረጨት በሆነ በዋኖስና በእርግብ ደም አይደለም፣ ቅዱስ በሆነው በክርስቶስ ደም። ሃሌሉያ። ስለዚህ ዛሬ ኢየሱስን በላያችሁ ላይ በኢየሱስም አልቁት። አገልግሎታችሁ እሱን አሳይቶ፣ ስራችሁ እሱን ያሳይ። መድረክ ስታገኙ እሱን አሳዩት። እግዚአብሔር የሆነ ሰርሞኒ የሆነ ነገር በህይወታችሁ ላይ ሲያደርግ፣ ሰርፕራይዝ ሲያደርጋችሁ እድሉን ተጠቅማችሁ ክራይስትን አሳዩት። ፖል ለዚህ ነው እየተከሰሰ ለተከሰሰው ክስ ምላሽ እየሰጠ በአግሪፓ ፊት ቆሞ ፈሪሳውያን፣ ሰዱቃውያን፣ አይሁዳውያን የተለያየ ህዝብ ለአገልግሎት እጅግ ስፋው ቦታው እኮ የፍርድ ቤት ሸንጎ ያለበት ነው። ሞት የሚያስፈርድበት ነው። ግን ምቹ መድረክ ነበር ለፖል ክራይስትን ለመግለጥ። እንዴት ነው አረብ ሀገር ሄዳችሁ ኢየሱስን እየገለጣችሁ ነው? በስራችሁ እንዴት ነው? በምትሰሩት መስሪያ ቤት ኢየሱስን እያሳያችሁ ነው? በህይወታችሁ ህይወት ይናገራል ዘማሪ ያለው። እንዴት ነው? በገንዘባችሁ እያሳያችሁ ነው? በእውቀታችሁ እያሳያችሁት ነው? በዚህ እውቀቱ ላይ እሱ አለበት ትላላችሁ? በትምህርታችሁ እያሳያችሁት ነው? በትዳራችሁ እያሳያችሁት ነው? ልጆቻችሁ ከናንተስ፣ ማህበረሰብ ከናንተስ፣ ቤተክርስቲያን ከናንተስ ምንድን ነው የተማረች ያለችሁ እላለሁ። ክርስቶስን ግለጡ፣ ግለጡ፣ አሳዩት። ሃሌሉያ።
ታየብኝ ታየብኝ በሕይወቴ ላይ ግንንልኝ አይኑረኝ በቃ ሌላ መሻት ደምቀታ የለ ጌታ ኢየሱስ ኢየሱስን ማሳየት ኢየሱስን ማሳየት ሆሊ ስፒሪት መጥቶ እኮ ስለ ክራይስት ነው የሚናገረው። ትወዱታላችሁ ኢየሱስን? ኢየሱስን እንዴት ነው ኖርማል ኔም አድርጋችሁት ነው የምታስቡት? አሁን በረከት ነው ስሜ፣ ኖርማል ስም ነው። በክርስቶስ ውስጥ ግን አብ ያስቀመጠው ሁሉ ነገር እዛ ስም ውስጥ ነው፣ ሙሉ ፓኬጅ ነው። ክራይስት የሚል ስም የሞተውን ያስነሳል። ዝም ብሎ ስም ኔም አይደለም። እንደ ማንኛውም ፐርሰናል ዝም ብሎ ኔም አይደለም፣ ታይትል አይደለም፣ ህይወት ነው። የሞተውን ያስነሳል፣ ሽባውን ይተረትራል፣ እውሩን ያበራል፣ ጉንዱሹን ይፈታል፣ አንካሳውን ያዘልላል። የኢየሱስ ስም ለዚህ ስም አስገዛው ይላል። ከሰማይ በታች ከምድር በላይ ለዚህ ስም ሁሉን አስገዛው ነው የሚለው። ጥቂት ከመላእክት አሳነስከው ይላል። አንሶ የነበረው ስጋ በመልበሱ ነው፣ መከራ ሊቀበል በአዳም ስለገባው መተላለፋችን ለዘላለም ሞተን እንዳንቀር ዳግም ህይወትና ድል ሰጠ ይላለሁ። በጌታ በኢየሱስ ስም ባረኳችሁ። በዚህ መንፈስ ባረኳችሁ። በዚህ መንፈስ ባረኳችሁ። ዘመናችሁ እስኪ ኢየሱስ ብላችሁ ጻፉ። ኮሜንት ላይ ኢየሱስ ብላችሁ ጻፉ። ኢየሱስ ብላችሁ ጻፉ። ኢየሱስ ወድሃለሁ በሉ። የኔ ህይወት ነህ፣ የኔ ላይፍ ነህ፣ ወንድሜን፣ ዘመዴን፣ ኢተነ ጻፉ። ኢየሱስ ብላችሁ ኢየሱስ በሉ። አንተ ጌታዬ ነህ፣ ንጉሴ ነህ በሉት። ሃሌሉያ 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 ፕሬስ ጋድ ሃሌሉያ። ትወዱታላችሁ ኢየሱስን? ይሄ ስም ህይወት ነው። ይሄ ስም ይፈውሳል። በእርግጥ ይሄ ስም ይቀይራል። ይሄ ስም ታሪክ ይለውጣል። ይሄ ስም ቋጠሮ ይፈታል። የህይወትን እንቆቅልሽን ሃሌሉያ ይፈታል። መጽሐፉን ወስዶ ማተሙን የፈታ ስም ነው። ይሄ ስም ያድናል። ይሄ ስም ሃሌሉያ። በዚህ አጋጣሚ ምናልባት ጌታ ኢየሱስ ክርስቶስን ለመጀመሪያ ጊዜ ሊተዋወቅ እፈልጋለሁ፣ እናንተ የቀመሳችሁትን ህይወት እኔም ማግኘት ማጣጣም እፈልጋለሁ፣ ክርስቶስን በህይወቴ እንደ ግል አዳኝ አድርጌ ልቀበለው የምትሉ ሰዎች ካላችሁ ላበረታታችሁ እድል ልስጣችሁ። ይሄ ስም ያድናችኋል። ይሄ ስም ጌታ ምስክሬ ነው፣ ከአባት ይበልጣል። ይሄ ስም ከእናት ይበልጣል። ይሄ ስም ከወንድም ይበልጣል፣ ከየት ይበልጣል። ይሄ ስም ዘላለማዊ ነው፣ ሞትን ያለፈ ነው፣ የሞትን መውጊያ የሰበረ ነው። ይሄ ስም የሚተማመን ነው፣ ተስፋ የሰጠ የታመነ ነው። በዚህ ስም ያፈሩ የሉ። በእውነት በዚህ ስም አላፍር። ሃሌሉያ። ሳራ በዚህ ስም አትፈሪ። ለምለም በዚህ ስም አትፈሪ። የርዶ በዚህ ስም አትፈሪ። ምሕረት በዚህ ስም አትፈሪ። ሃኔ በዚህ ስም አትፈሪ። ጂዮ በዚህ ስም አትፈሩ። ሌሎች እዚህ ወደ 13 በጌታ በኢየሱስ በዚህ ስም አትፈሩ። ይህ ስም ለህይወታችሁ ስንቅ ይሁን። ይህን ስም ቀን ቀን ተሳለሙት። ሰው እኮ ሌላ ነገር ይሳለማል። ተነቀሱት፣ ተነቀሱት። ኢየሱስ የሚባል ስም ሃሌሉያ ካፋችሁ፣ ከልባችሁ፣ ካስተሳሰባችሁ፣ ከነፍሳችሁ አታወርዱት። ለነፍሳችሁ ስበኩ፣ ለስጋችሁ ስበኩ። ሃሌሉያ ሃሌሉያ። ኢየሱስን ባልሰብክ እኮ አለ ወየውልኝ እኮ ነው ያለው። ወየውልኝ። ወንጌል ክራይስት አይደል? ወንጌል የምስራች ነው። ሀገራዊ ዓለም አቀፍ የምስራች ነው። ኢየሱስ ለዚህ ዓለም በወደቀችው ዓለም የምስራችን ነው የመጣው። የምስራች በሁለት ነገር፣ የመጀመሪያው ከዘላለም ሞትና ጥፋት በመዳን የእግዚአብሔር ልጅ የኃጢአትን ንስሐና ስርየት ተቀብሎ የእግዚአብሔር ልጅ መሆን ነው። ሁለተኛው ግን ባለንባት በዚች ምድር በኢትዮጵያ ላይ ዓለም አቀፍ ወይም ንጉስ ሲተካ ወይም አሁን ፕራይም ሚኒስተር አብይ ነውና አብይ አሁን ወንድ ልጅ ቢወልድ ንጉስ ተተካ ነው የምንለው እና የአብይ ቤት አይደለም፣ ዓለም አቀፍ ነው። ንጉስ ሲወለድ ዓለም አቀፍ ነው ደስታው። ስለዚህ የምስራች ወንጌል የዘላለምን ሞትና ፍርድን ሃሌሉያ ጥፋትን ሽሮ የእግዚአብሔርን ምሕረት በሰዎችን እርቅን ያሰፈነ ነው። ስለዚህ መስቀል ላይ አልቀረም። ደህንነታችን በአብ ቀኝ ነው፣ ተረጋግጦልናል። ሃሌሉያ።
የሰው ልጅ የሆነው ክርስቶስ፣ ቃል የሆነው ክርስቶስ፣ እመጣለሁ ያለው ክርስቶስ፣ በአብ ቀኝ ስለኛ የሚማልደው ክርስቶስ ለዘላለም ከፍ ይበል፣ እኛ ዝቅ እንላለን። ለዚህ ነው የዮሐንስ አገልግሎት ክርስቶስን በማላቅ ራሱን ዝቅ በማድረግ ነው። አያችሁ። ስለዚህ ክርስቶስን ከፍ ሲያደርግ ዮሐንስ ራሱን ዝቅ ነው ያደረገው። ሁለተኛ ሊመጣ ያለውን ክርስቶስን ምን ማድረግ ነው? መጠቆም ነው። አያችሁ። ፕሮጀክት ልብስ ገዝታል፣ ክርስቶስን ኮታ ቤት ይገባ፣ ክርስቶስን ደሞዝ ተቀበል፣ ክርስቶስን ትዳርስ ገባ፣ ክርስቶስን ወደ ውጭ ተሻገር፣ ክርስቶስን ወደ ስራ ላይፍ ውስጥ ገባ፣ ክርስቶስን ጓደኛ ፈጠር፣ ክርስቶስን ሰጣ፣ ክርስቶስን ታካቹላ ባጋታሳ ከማንት እነ ፒተር እኮ ትምክታቸውን ጥለዋል። ትምክታቸውን መረባቸውን ጥለዋል። የሚመኩበትን እንጀራ የሚበሉበትን መረብ ያስጣላቸው ኢየሱስ ነው። ይሄ ሲነካ ያስጥልሃል። እግዚአብሔር እንደዚህ ነው ያደረጉት። ትምክታቸውን ጥሎ በቃሉን የሰጠው አንተ አሳየው ባክ። ጌታ እኮ ነዋል። ጌታ እኮ ነው፣ መረቢያ አይደለም። ጌታ እኮ ነዋል። ቃሉ እኮ ነው ያደረገዋል። በመረባችሁ አትመኩ፣ በእውቀታችሁ አትመኩ፣ ክርስቶስ ነው በሉት፣ አሳዩት። ያን ጊዜ ታላችሁ በአንዱ ተደስታችሁ አጣጥማችሁ ሳትጨርሱ ሌላ ደስታ፣ ውስጣዊ እርካታ፣ መንፈሳዊ እርካታ። ሃሌሉያ። ወደ ውጭ ህይወታችሁ የተገለጠ ወደ ውስጥ እያረፋችሁ የእሷ ቤት ብሎ ሰው እስኪቋመጥ እስኪጎመጅ ድረስ እግዚአብሔር ላይፋችሁ ላይ ፖሎ ያደርጋል። ሆሊ ስፒሪት እንዴት መታደል ነው! እንዴት መታደል ነው የኢየሱስ መሆን። ራካዞላ ባስ ምን ላድርገው እኔ በቃ ሌሎችን ባስገባቸው ደስ ይላል። እዚህ ጋር አሁን ማቶላ እንደው የውጭ ስም ይመስለኛል እና ኪንግ ኦፍ ኢትዮጵያ እግዚአብሔር ይባርካችሁ። ሌሎችም ወደ 14 የምትሆኑ አላችሁ። በጣም ነው የሚወዳችሁ። ሽንገላ በሌለ ከልብ እወዳችኋለሁ። የሰማችሁት ያለው የሚያድነውን የክርስቶስን ስም ነው። እኔ ምንም መታወቂያ የለኝም፣ አንድ ተራ ሰው ነኝ። ፕራሽ በሆነው በዚህ ሸክላ ውስጥ የከበረውን ያስቀመጠው ለክብር የመረጠኝ ወዶኝ ያስጠጋኝ ይቅር ያለኝ ኃጢአቱን በራሱ ወዶኝ በራሱ መርጦ በራሱ አጽድቆ በራሱ ልጅ ያደረገው ኢየሱስ የተባረከ ይሁን። በእውነት ተባረክ ወንድሜ። እኔ በክርስቶስ ወዳለሁ። እኔ በክርስቶስ ወንድሜ እንደሆንክ ነው የማውቀው። ፕሮቴስታንት፣ ኦርቶዶክስ የተለያየ መሆን አንድ የቤተ እምነት እውቀት የምንማርበት የእግዚአብሔርን ሀሳብ የምንካፈልበት ስፍራ ነው። ነገር ግን በክርስቶስ ወንድሜ እኔ በጣም ወዳለሁ፣ በጣም አከብራለሁ። ሃይማኖት ውስጥ ሊገባ አልፈልግም። የሰውን ሃይማኖት አከብራለሁ፣ ወዳለሁ እና እኔ ክርስቶስን መግለጥ ነው፣ ክርስቶስን ማሳየት ነው። ስለዚህ ክርስቶስን አሳዩት። ኢየሱስ ላይፋችሁ ይሁን፣ የህይወታችሁ ላይ ወንድሞቼ። ወይ አሁን ይሄ እኛ የምንተነፍሰው ብሪዚንግ ሲስተም ኦክሲጅናችን H2O ማለት ነው እና ይሄ ካርቦን ሞኖክሳይድ የተቃጠለ ወደ ውጭ የሚወጣው በጣም የሚገርማችሁ፣ ሆስፒታል ብትሄዱ ታመሰግኑታላችሁ። ሆስፒታል ገብታችሁ ዝም ብላችሁ እስኪ ማለት ለማመስገን ሰውንም በዛን ለመጠየቅ ዝም ብላችሁ እግዚአብሔርን ቸርነት እዩ ለማየት ሄዱ። በእውነት ምን ያህል እግዚአብሔር ለእናንተ ቸር እንደሆነ፣ ምን ያህል እግዚአብሔር ለእናንተ መልካም አምላክ እንደሆነ ታብታብ አድርጉልኛል። እግዚአብሔር ይባርካችሁ። ምን ያህል እግዚአብሔር ለእናንተ በጣም ውድ ነገር በነፃ እንዳደረገላችሁ በእውነት ታመሰግናላችሁ። በእውነት ኦክሲጂን ተከፍሎ እኮ ነው ብሪዚንግ ሲስተም ቀብረ በኦክሲጂን የሚኖሩ ሰዎች በየሆስፒታሉ አስቡ፣ እየተከፈለ በትንሽ ብር አይደለም። ይህን የመሰለ በነፃ ሰጥቶናል። ተመልከቱ። ዊልቸር ላይ የተቀመጡ እግራቱ በጣም ጠላት በተለያየ ነገር ልባቸውን ሰብሮ አእምሯቸው ሐሳባቸው ተሰርቆ እየተጨነቁ የሚኖሩ በስርዓት እኮ ቆመሽ እየርሽ ነው። ስለዚህ ማመስገን አለብሽ። ዲስክ መንሸራተት ገጥሞ መቀመጥ ያልቻሉ ሰውነታቸው ወገባቸው ታስሮ አንገታቸው ላይ አንገታቸው ተሰብሮ ታስሮ እጃቸው እግራቸው በብሎን ታስሮ ሆስፒታል ገብተ አመስግን እስኪ። ዝም ብለህ ግባና እስኪ ከማረረ እናንተን አሁን ያላችሁበት ኤንቫይሮንመንትና ኮንዲሽን በጣም ቻሌንጅ ካደረጋችሁ ሆስፒታል ገብታችሁ እዩ እስኪ። እናንተን እግዚአብሔር ምን ያህል ለእናንተ ሰላም እንደሰጠ በገንዘብ አትገዛውም እኮ። ያንተ ገንዘብ ሰላምን አይገዛም። እንጀራ ሊገዛ ይችላል፣ ጠረጴዛ፣ ወንበር፣ ቤት ያለውን ቁስ ምድራዊ ነገር ሊያካብት ሊያመጣ ይችላል። ህይወትን ግን ሊገዛ አይችልም። ውስጣዊ ሰላምን ሊሰጥ አይችልም።
ይሄ ስም ግን እንዲሁ አሳርፏል። ለዚህ ስም ክብር አምጣ። በእውነት ለኢየሱስ ክብር አምጣ። አመስግነው። በእውነት ኢየሱስን አክብር። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እናወዳለን ኢየሱስ፣ እናወድሳለን፣ ከፍ እናደርጋለን፣ እናከብረሃለን። በእውነት እኔ ወድሃለሁ። ለእኔ ስትሆን አይቻለሁ። ስትሞትልኝ አይቻለሁ። ኃጢአቴን ይቅር ስትል አይቻለሁ። ልጅ ስታደርግ አይቻለሁ። አሸላልመ ከእናተ ማፀን ሲወጣ በስኬት ካባ ስታስውብን አይቻለሁ። እኔ ወራሴ አይቻለሁ። እኔ እመሰክራለሁ። እኔ እመሰክራለሁ። በኢየሱስ በልቼ በኢየሱስ ሰውኛለሁ። በኢየሱስ ህይወቴ ተቀይሯል። በኢየሱስ ምንድን ነው የምትናገረው ብትል ምንም ሌላ የሚናገረው ታሪክ የለም። አንድ ተራ ሰው ነኝ፣ ግን ኢየሱስ ዘላለማዊ ነው። ሃሌሉያ። ኢየሱስ ከፍ ያለ ስም ነው። ሃሌሉያ። ለዚህ ነው እንዲህ ብያለሁ፣ ግራ እንዳይገባኝ የዘላለም ዋስትናዬ አጠገቤ ሆኗል ኢየሱስ ጌታዬ። ግራ እንዳይገባኝ የዘላለም እረኛዬ ከመንገዴ ቀድሟል ኢየሱስ ጌታዬ። ልቤ አይፈራም፣ ልቤ አይፈራም፣ በስምህ ታምኗል ለዘላለም በማይለቀው ኪዳን ጸንቷል። ልቤ አይሰጋም፣ ልቤ አይፈራም፣ በስምህ ታምኗል ለዘላለም በማይለቀው በቃል ጸንቷል፣ በቃል ጸንቷል፣ በቃል ጸንቷል፣ በቃል ጸንቷል። ምን ያሰጋኛል? በድምፅ ጸንቷል፣ በድምፅ ጸንቷል፣ በድምፅ ጸንቷል። ምን ያስፈራኛል? ምን ያሰጋኛል? ምን ያስፈራኛል? ምን ያሰጋኛል? ከለላይ ሆኖልኛል። የነፋስ ሽውጣን ባልሰማ ደመናን ባላይ ልቤ አይፈራም፣ ልቤ አይፈራም፣ በስምህ ታምኗል። ሸለቆዬ ባዶ ቢሆንም በውሃ ባይሞላ ባዶ ቢሆንም ልቤ አይፈራም፣ ልቤ አይፈራም፣ በስምህ ታምኗል። ከብቶች ቢጠፉ ከጋጦ ላይ በጎች ባይኖሩ ከጎርነው ላይ ልቤ አይፈራም፣ ልቤ አይፈራም፣ በስምህ ታምኗል። እርሾች መብልን ባይሰጡ ፍሬ ባይገኝም ከወይኑ አረግ ላይ ልቤ አይሰጋም፣ ልቤ አይፈራም፣ በስምህ ታምኗል። እኔ ግን በእግዚአብሔር ሁልጊዜ ደስ ይለኛል። የዘላለም አምላክ መኖሪያዬ ሆኖልኛል። አረ እኔን ሁልጊዜ በኢየሱስ ደስ ይለኛል። የዘላለም አምላክ መኖሪያዬ ሆኖልኛል። መኖሪያዬ ሆኖኛል፣ መኖሪያዬ ሆኖኛል፣ መኖሪያዬ ሆኖኛል። ኧረ ምን ያሰጋኛል? አሁን ምን ያሰጋኛል? በእውነት ምን ያስፈራኛል? ኢየሱስ ማረፊያዬ ሆኖልኛል። የሕይወቴ መልሕቅ ነህ መሪ፣ ማዕበሎችን ሰንጥቆ አሻጋሪ፣ ለነገውም ተስፋ የምጣልበት ኢየሱስ ነው ለታመኑበት። የሕይወቴ መልሕቅ ነህ መሪ፣ ማዕበል ወጀቡን ሰንጥቆ አሻጋሪ፣ ለነገውም ጽኑ መታመኛ ኢየሱስ ነው የሕይወቴ እረኛ። እረኛዬ ነህ፣ እረኛዬ ነህ፣ እረኛዬ ነህ የማላፍርብህ። አትፈሩ በዚህ ስም
በእውነት አትፈሩ። ይህ ስም ሕይወት ይሰጣል። እኔ ስላየሁት በዚህ ስም እኮ ነው ሕይወቴ የተቀየረው። በዚህ ስም። ስለዚህ ኢየሱስን የጠራችሁለት፣ ኢየሱስ ያላችሁለት አታፍሩ፣ አታፍሩ። የእውነት አታፍሩ፣ አታፍሩ። እንደ ሰው ካለ ኢየሱስን አልቃለሁ በሉ። በቃ ስራ ኢየሱስን ማላቅ ነው ብሎ ማላቅ። ዮሐንስ ስለዚህ ነው አገልግሎቱ ኢየሱስን በማላቅ ነው የጀመረው። ሁለተኛ ኢየሱስን በማሳየት ነው። በቃ ከኔ ኋላ የሚመጣው አራ የበረታ ነው አለ። በኢየሱስ ክርስቶስም አፌ ቁርጥ ይበል። እንደዚህ አይነት እግዚአብሔር መንፈስ ይስጣችሁ። በእውነት ከኔ ኋላ የሚመጣ ብሏል። የበረታ ነው አለ። በቃ አሳዩት። እናንተ ደካማ እንደሆናችሁና ብርቱ የሆነው በእናንተ እዚህ እኮ ነው አለ። ብርቱ የሆነው በእኔ አለ ታላቅን ነገር አደረገ ያለች ኤልሳቤጥ። ብርቱ የሆነው አለ። አረ ብርቱ የሆነውን ስታሳዩ እግዚአብሔር ምስክሬ፣ ድካማችሁ ላይ እግዚአብሔር ኃይሉን ይገልጣል። ለዚህ ስለነበረን ጊዜ በእውነት ጌታ ኢየሱስ ለዘላለም የተባረከ ይሁን። ከልቤ ወዳችኋለሁ። በነገር ሁሉ እግዚአብሔር ደግሞ እሱን በማላቅ ውስጥና እሱን በማሳየት ውስጥ ሃሌሉያ ስታገለግሉ ህይወታችሁ በደስታ ነው የሚሞላው። ህይወታችሁ ላይ የሆነ ምንም ሚሰቀጥጥ ወይም ህይወታችሁ ላይ የሆነ ምሬት፣ ሐዘን አይሞላም። እና ተባረክ። በጣም ወዳለው ያሬድዬ፣ እግዚአብሔር ይባርክ። በሚቀጥለው ጊዜ ላይ እግዚአብሔር ሰፊ ጊዜ ይሰጠናል። እኔ ከሰዓት ፕሮግራም አለኝ። በዚህ ወሬስ ቀጥላለሁ። ያው በቲክቶክ ላይ እግዚአብሔር አምላክ ዛሬ በሰጠን እድል አገልግለናል። በዚህ ራይ ጎን ላይ ሆናለሁ የምትሉ ሰዎች ደስ ባላችሁ አግኝታችሁ ኮንታክት ማድረግ ትችላላችሁ። በተረፈው ደግሞ የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ቁጭ ብላችሁ ጊዜያችሁን ሰዓታችሁን ሰጥታችሁ ለእግዚአብሔር ሰጥታችሁ የእግዚአብሔርን ድምፅ እግዚአብሔር የሚናገረውን የጊዜውን መልእክት ለመስማት በዚህ ስፍራ አብረን በመንፈስ አንድ ላይ ሆናችሁ በእውነት እንዲገባችሁ ወንድሞቼ እቴን አቶሊ ተባረኪ፣ ሳራ ተባረኪ፣ ኪያ ተባረኪ፣ አና ተባረኪ፣ አሜን ተባረኪ፣ ያረር ተባረክ። ሌሎች ደግሞ እዚህ ቅድም አንድ ኦርቶዶክስ ነኝ ያለ ወንድም ይማለ እግዚአብሔር ይባርክ። ሌሎች ወደ 14 የሚሆኑ ሰዎች አሉ። ተባረኩ። ወዳችኋለሁ። የጌታ ሰላምና ጸጋ ከሁላችን ጋር ይሁን። መልካም ቀን። ሻሎም ቻው።